ወደ ባቱኤል ልጅ ወደ ኢዩኤል የመጣው የእግዚአብሔር ቃል ይህ ነው። የአንበጣ ወረራ። እናንተ ሽማግሌዎች ይህን ስሙ፣ በምድሪቱም የምትኖሩ ሁላችሁ አድምጡ። በእናንተ ዘመን ሆነ በአባቶቻችሁም ዘመን እንዲህ አይነት ነገር ሆኖ ያውቃልን? ይህን ለልጆቻችሁ ተናገሩ፣ ልጆቻችሁ ለልጆቻቸው ይንገሩ፣ ልጆቻቸውም ለሚቀጥለው ትውልድ ይንገሩ። ከአንበጣ መንጋ የተረፈውን ትልልቁ አንበጣ በላው፣ ከትልልቁ አንበጣ የተረፈውን ኩብኩባ በላው፣ ከኩብኩባ የተረፈውን ሌሎች አንበጦች በሉት። እናንተ ሰካራሞች ተነሱ፣ አልቅሱ። እናንተ የወይን ጠጅ ጠጪዎች ሁሉ ዋይ በሉ፣ ስለ አዲሱ የወይን ጠጅ ዋይ ብላችሁ አልቅሱ፣ አፋችሁ ላይ እንዳለ ተነጥቃችኋልና። ኃያልና ቁጥር ስፍር የሌለው ሕዝብ ምድሬን ወሯታልና። እርሱ እንደ አንበሳ ጥርስ መንጋጋውም እንደ እንስት አንበሳ መንጋጋ ነው። የወይን ቦታዬን ባድማ አደረገው፣ የበለስ ዛፎቼንም ቆራረጠ። ቅርንጫፎቻቸው ነጭ ሆነው እስኪታዩ ድረስ ቅርፊታቸውን ልጦ ወዲያ ጣላቸው። የልጅነት እጮኛዋን እንዳጣች ድንግል ማቅ ለብሳችሁ አልቅሱ። የእህል ቁርባንና የመጠጥ ቁርባን ከእግዚአብሔር ቤት ተቋርጧል። በእግዚአብሔርም ፊት የሚያገለግሉ ካህናት ያለቅሳሉ። እርሻዎች ባዶአቸውን ቀርተዋል፣ ምድሩም ደርቋል፣ እህሉ ጠፍቷል። አዲሱ የወይን ጠጅ አልቋል፣ ዘይቱም ተሟጧል። እናንተ ገበሬዎች እዘኑ፣ እናንተ የወይን ገበሬዎች ዋይ በሉ። ስለ ገብሱና ስለ ስንዴው አልቅሱ፣ የእርሻው መከር ጠፍቷልና። ወይኑ ደርቋል፣ የበለስ ዛፉም ጠውልጓል። ሮማኑ፣ ተምሩና እንኮዩ የእርሻው ዛፎች ሁሉ ደርቀዋል። ስለዚህ ደስታ ከሰው ልጆች ርቋል። የንስሐ ጥሪ። ካህናት ሆይ ማቅ ለብሳችሁ አልቅሱ። እናንተ በመሠዊያው ፊት የምታገለግሉ ዋይ በሉ። እናንተ በአምላኬ ፊት የምታገለግሉ ኑ ማቅ ለብሳችሁ እደሩ። የእህል ቁርባኑና የመጠጥ ቁርባኑ ከአምላካችሁ ቤት ተቋርጧልና። ቅዱስ ጾምን አውጁ፣ የተቀደሰንም ጉባኤ ጥሩ። ሽማግሌዎችን ሰብስቡ፣ በምድሪቱ የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ጥሩ፣ ወደ እግዚአብሔርም ጩኹ። ወዮ ለዚያ ቀን! የእግዚአብሔር ቀን ቀርቧልና፣ ሁሉን ከሚችል አምላክ እንደ ጥፋት ይመጣል። የሚበላ ምግብ ከዓይናችን ፊት፣ ደስታና ተድላ ከአምላካችን ቤት አልተቋረጠብንምን? ዘሩ በአፈር ውስጥ በስብሶ ቀርቷል፣ ግምጃ ቤቶቹ ፈራርሰዋል፣ ጎተራዎቹም ተሰባብረዋል፣ እህሉ ደርቋልና። መንጎች እንደምን ጮኹ! ከብቶቹ ተደናግጠዋል፣ መሰማሪያ የላቸውምና። የበግ መንጎች እንኳ ተቸግረዋል። አቤቱ እግዚአብሔር ሆይ ወደ አንተ እጣራለሁ። ያልተነካውን መሰማሪያ እሳት በልቶታልና፣ የዱሩን ዛፍ ሁሉ ነበልባል አቃጥሎታል። የዱር አራዊት እንኳ ወደ አንተ አለኸለሁ፣ ወራጁ ውሃ ደርቋል። ያልተነካውንም መሰማሪያ እሳት በልቶታል።